ለኔን ብር ረርተሽኝ እዚህ ህይወት ላይ ምንም ነገር እንደማይደርስብኝ እሱንም ደና ቦታ እንደምታስቀምጡትና እሱም ያቅባችሁ ሚስጥር እንዳለ እኔ እንደሱ አልኩሽ? አዎ ሌላ ሰው ያለሻለ ወይ ይሄንን እንዴ ካንቺ ውጪ ህይወት ነው ያለው? እኔ በየሻለሁ ይሄንን አንቺ ነሽ አልሽኝ። ጭራሽ ከልገሽ አሎ ማለት እንደማትጎደውና እኔ ለጊዜው ልትረዳኝ እንደፈለገች እሱ የሚያውቀው ሚስጥር እንዳለና እሱን አስተካክላ ለመልቀቅ ነው የነገረችኝ መጀመሪያ። ሁለቱ ይወያያሉ። እኔም መጠይቃታለሁ፣ እሷም ደግሞ እውነታውን ፊት ለፊቷ ትናገራለች። ከህይወት አንደበት ምን አይነት ቃል ይወጣል? በጣም ተኮሳትረሻል። እስኪ ለቀቅ በይ፣ ፈታ በይ። እስኪ ምን አስቆጣሽ? አይደለም ባለፈውም ሂድ ብለን ወጣን ነበር አይደለም? ዛሬ በድጋሚ ምን ትሰራለህ እዚህ? እኛን መከታተል ነው እንዴ? ቆይ ስራህ አንተ። አዎ ህይወት ነች ላከች። ንገረኝ። አይደለም እኮ ማን ላከ እኮ ንገረኝ። ማን ላከ ንገረኝ። ንገረኝ። እኔ ማቆ ነገር የለም እያልኩ ነው። በራዛ ለምን አትነግረኝ? ከዛ ባሻገር ስልኩን በደንብ ፈትሽ። ስለሱ ነግረሽኝ ተስማምተናል። እንደሰርሽ እንኳን እኔንም ትክጂኛለሽ። አፍሽን ዝጊ። እኔን ትክጂኛለሽ። አፍሽን ዝጊ። ያለሽ ተረጋጊ ነው። በእርግጥ ብር እንደሰጠሽኝ አልክድም፣ ግን ለሱም ምላሽ ፈልገሽ እንደሆነ ግን አላወኩም ነበር። እኛ ሰራተኛዋን አግኝተናታል። እያንዳንዷን ነገር ቃል በቃል ቃሏን ሰጣለች። ሰምኛለሽ? አሁን መደበቅ ምንም አይሰራልሽ። እና አንቺም ነሽ ደግሞ ሆን ብለሽ ሰው ቢጠይቅ ግንኙነታችን ያናክል ሰው እንዲያውቅ ስለማልፈልግ እህቴ ነሽ ብላ አወራ ያልሽው አንቺ ነሽ። ባለትዳር መሆንሽን እንኳን አልነገርሽውም። ገንዘቦችን ወደ እሱ አካውንት እያዘዋወርሽ ነው ያለሽው እያሸሽሽ። ይኸውልሽ አስፈላጊ ከሆነ እኔ ሲጀምር አንድ ነገር ልንገርሽ። ስለዚህ ያው ይኑርም ይሙትም ፈጣሪ ነው የሚያውቀው። እንግዲህ ሀና ግድ የላትም፣ ኖረም ሞተም ግድ የላትም። ምክንያቱም ሌላ አጋር አግኝታለች፣ ሌላ ውሽማ አግኝታለች። ምንድነው የፈለጋችሁት? አማርኛ እንዴ ዝም ብለህ አልሰማኝም፣ በደንብ አላዳመጥከኝም። ጓደኛዬን ለማግኘት ነው የመጣሁት። እዚህ ብዙ ጊዜ እመጣለሁ፣ በጣም ብዙ ጊዜ እመጣለሁ በተከታታይ ምናምን። ጓደኛዬ ደግሞ ትንሽ ያረፍዳል ምናምን፣ ብዙ ጊዜ ጠብቀዋል እዛ በር ላይ ምናምን እንጂ ሌላ አንተ እንደምታስበው ምናምን እንደዚህ አይነት ነገር አስቤም አላውቅም። እረፊ ባሊን ካልመለስክ አማርኛ ያዛ ሄታለች። ለምን አለቁኝም? ምን ፈልጋችሁ ነው? ዝም ስላልኩኝ ወይ ፈርቻህ አይደለም ወይ ደግሞ ሌላ ነገር አይደለም። አንተም ወንድ ልጅ ነህ፣ እኔም ወንድ ልጅ ነኝ። እሺ የፈለክበት ሂደን ደግሞ ማውራት ትችላለህ። ወንድነትን በምንድን ነው የምገልጽልኝ? በፈለከው ነገር። አንተ ደብድበህ ልታቀብር ማን ነው? የታለች አና ሀና የታለች? ሰው ቤት ዝም ብለህ ማን ነው? በፈጣሪ ስም ይኸው ተመልከቷት። ና ቅረት። አሁን ምን ነገር ስለ መቅደስ ማማት ነው ነገር ማለት ነው። በጣም ጥሩ። እኔ በማላውቀው ነገር ቆይ ይኸውልህ አሁንም ቢሆን እንዳትፈታተኝ። እኔ በቃ ምንም ማውቀው ነገር የለም። እኔ እንደዛ ያልኩህ እኮ በቃ እሷ ጋር የሚሄድ ነገር እያልክ ስላልሆነ። ብሩክን ምንድን ነው ያደረገችው? መጀመሪያ ህይወት ስትረዳኝ እኔ ይሄ ነገር እንደሚሆን አላወኩም ነበር። ከዛ በኋላ ያለውን ነገር ስታረግልኝ ግን ብሩክ የሷን የሆነ ነገር ሚስጥር እንደሚያውቅና ምንም ነገር ልታረገው እንደማትችል ነገረች። እስካሁንም እውነት በየ ነገር ያለው ካሁን በኋላ ከዚህ በላይ አልችልም። አሁን መውጣት ይችላል። ከቤት ወጣልኝ። ጨርሻለሁ። ከቤት ወጣልኝ። እሺ እንግዲህ ውድ ቤተሰቦች ያው ተጠርታለች። ስለዚህ እሷ እስከምትመጣ ድረስ ደግሞ እኛ ቦታው ላይ ቀድመን ደርሰን የሚገናኙበት ቤት ውስጥ ነው የምንገኘው። እዚህ ቁጭ ብለን እሷን እንጠብቃታለን። ሁለቱ ዛሬ እውነታውን ያወጡታል ማለት ነው። ኦልሬዲ ሀና እንግዲህ ያለውን ነገር እውነታውን ተናግራለች። ከዛ ባሻገር ከኛ የሚጠበቀው ከዚህ በኋላ ማድረግ ያለብን ምንድን ነው? በመጣሽ ቁጥር ህይወት በመጣሽ ሰዓት ህይወት እንግዲህ እሷን እውነታውን አናዘናት። ብሩክ ያለበትን ቦታ እንድታሳየን ብሩክን የት እንዳስቀመጠችው እንድትጠቁመን እናስገድዳታለን ማለት ነው። ምክንያቱም ያው ድምዳሜው ላይ የደረስን ይመስለኛል። ከዛ በኋላ ያለውን ነገር እንግዲህ የፍርድ ሂደቱን ያው እንደተለመደው በህግ አካላቶች ሁሉም ነገር መሆን ያለበት ሁሉም ነገር ይፈጸማል ማለት ነው። እኔ እንግዲህ ያው እስከ መጨረሻው ድረስ የቻልኩትን ነገር አድርጌ እናትን ከለቅሷ ከእንቧ ለማስወጣት እንቧን ለማበስ እንዲሁም ጤናዋን ለመመለስ የተቻለኝን ነገር በጠቅላላ አደርጋለሁ። እንዲሁም ደግሞ የእህቱንም ደስታ ለመመለስ የተቻለኝን ነገር አድርጌ ቤተሰቦችን ወደ አንድ ለመመለስ እስከ መጨረሻው ድረስ ማድረግ ያለብኝን በጠቅላላ አደርጋለሁ። እስከ ፕሮግራም የፍጻሜ ድረስ አብራችሁኝ ትቆዩ እጋብዛችኋለሁ። እስከዛ ደግሞ ያው እስከምንመጣ ድረስ ያለውን ነገር አንዳንድ ነገሮች ከስር ከመሰረቱ ድጋሚ መስማት ስላለብን እስኪ
ሀና ያለውን ነገር እንድትነግረን በተረጋጋ መንፈስ አሁን ቁጭ ብለን ነው ያለ። ምክንያቱም ጠዋት የነበረው ነገር ምንድን ነው? በግብግብ በጭቅጭቅ በቁጣ በልህ የተሞላ ስሜት ውስጥ ሆነን ነበር ስናወራው የነበር ነው። አሁን ደግሞ በተረጋጋ መንፈስ ሁለታችንም እንግዲህ ተግባብተን ያለውን ነገር የምንናገር ይሆናል ማለት ነው። እስከ ፕሮግራሜ ፍጻሜ ድረስ አብራችሁ እንድትቆዩና እንድትከታተሉኝ ጋበዝኳችሁ። አዲስ ናችሁ ካላችሁ ሰብስክራይብ ማድረጋችሁና ቤተሰብ መሆናችሁን አትርሱ። ይህን ቻናል መቀላቀላችሁን አትርሱ። እንዲሁም ደግሞ ሀሳብ አስተያየታችሁን ኮሜንት ላይ እየጻፋችሁልኝ ቪዲዮ ላይክ እና ሼር እያደረጋችሁ ለብዙ ሰው እያደረሳችሁ ብዙ ሰው ሊማርበት የሚገባ ታሪክ ነውና ብዙ ሰው እንዲማርበት ሼር አድርጉልኝ። በያላችሁ በሰላም እግዚአብሔር ከእናንተ ጋር ይሁን። መልካም ጊዜ፣ መልካም ቆይታ፣ አብራችሁኝ ይሁን። በእርግጥ ተጠርተሻታል፣ እየመጣች ነው ያለችው እና ጠዋትም የነበርንበት ስሜት ጥሩ አይደለም። ከዛ በኋላ የተወሰነ ነገሮችን መኪና ላይ ስንመጣ እያወራን ነበርና ስለነበረሽ ሁኔታ ስለ ትዳርሽ ማለት ምን አይነት ስሜት እየተሰማሽ እንደሆነ እዚህ ሁላ ነገር ውስጥ በመግባትሽ ምን አይነት ስሜት እየተሰማሽ እንደሆነ እና ለሷም እንዴት አሳልፈሽ በቃ አንጀትሽ እንዴት ችሎ አሳልፈሽ ልትሰጪው እንደቻልሽ እስኪ በግልጽ አብራሪልኝ። እኔ ህይወትን እንደዚህ ታደርጋለች ብዬ አላሰብኩም። ማለት እንደማትጎደውና እኔ ለጊዜው ልትረዳኝ እንደፈለገች እሱ የሚያውቀው ሚስጥር እንዳለና እሱን አስተካከል አለመልቀቅ ነው የነገረችኝ መጀመሪያም ስንስማማ እና እኔ ልታግዘኝ እንጂ እንደዚህ ለማገት መጥፎ ነገር ለማድረግ አልመሰለኝም። ማየን ማለት ይኸውልሽ ምን ያህል ጊዜ 6 ወር ቀላል አይደለም መቼም አይደለ? ግማሽ መንፈቅ ማለት ነው አይደለ? ስለዚህ መንፈቅ ዓመት ሙሉ አንድን ሰው አስሮ ማስቀመጥ ማለት በጣም ከባድ ነው። አንቺም ከሱ ጋር ተራራቀሽ እንደዛ ምትወጂው የነበረው የልጅነት ፍቅርሽ የነበረው ስለ አንቺና ስለ እሱ ታሪክ ሰምቻለሁ። አንቺ በጣም እንደምታፈቅሪው እንደነበረ ኢቨን ስሜትሽን ሳገልጭለት ራሱ ሲያገባ የመጀመሪያ መቅደስን ሲያገባ ሰርጉ ላይ እንደነበርሽ ደስታውን እንደተካፈልሽ ባትፈልጊውም ከዛ በኋላ ያውላ ነገር ከደረሰበት በኋላ ራሱ ፍቅርሽ እንደ አዲስ በቃ እንደ አዲስ ልጅ በቃ እንደሆነ ነገር ፈንጥቆ ወጥቶ እንደ አዲስ ካለበት ስሜት አወጣሽው ደስ የሚል ህይወትን እየሰጠሽው ሰው እንዴት ይውላ ጊዜ በእሷ ታስሮ ሲቀመጥ ልብሽ እንዴት ቻለ? እሱ እንድታሰር ፈልጌ አልነበረም፣ ግን ህይወት እኔን ያለችኝ አሁን እሱን ፊልድ ሊሄድ ስለነበረ ፊልድ ከሄደ በኋላ በዛው ለማስቀረት ነበረ። በዛው አስቀርተውት እኔ እንደዚህ መጥፎ ነገር ያደርጉታል ብዬ አልነበረም፣ መጀመሪያም አላወኩም። እና እሱ እንደዚህ ከሆነ እኔ ይሄን እናደርግልሻለን፣ እኛ እናግዝሻለን። እሱ የኛ የሚያውቀው ነገር ስላለ ሚስጥራችንን ካወጣ እንዳያወጣ ለማድረግ ነው እንጂ መጥፎ ነገር አናደርገውም። በምን አይነት መልኩ ነው እንዳያወጣ የሚደረገው? መቼም አንድ ሰው እኮ ሚስጥር ከያዘና እንዳያወጣ ይደረግ ከተባለ ወይ ያ ሰው መገደል አለበት። በእነሱ ያሰብኩትን በእርግጥ አሁን ነው ያሰብኩት። እሱ ነገር እኔንም ጨንቆኛል። ህይወት እየመጣች ስለሆነ እንግዲህ ህይወት ያለበትን ቦታ ታሳየን ይሆናል። እሷ የምታውቅ ይመስለኛል። እሷ ናት እኔን ደህንነቱን የምትነግረኝ። እኔም እኮ በጣም ይጨንቀኛል እናቱን ሳያቸው እህቱን ሳያት። ለዛ ነው እንደዚህ የጠፋሁት። ለ5 ቀን ያክል አልነበርኩም ሰፈር። ምን እንደተፈጠረ እኔ አላውቅም። እዛ ሰፈር ይቅርታ አድርግልኝና ግን ይጨንቀኛል ስትኝ ተቀባይነት አለው ብዬ አላስብም። ምክንያቱም ያገኘሁሽ ከሌላ ወንድ ጋር ነው። ምን አይነት ማለት እንዴት ብታስቢ ነው ለሱ አስባለሁ እያልሽኝ በዚህ በኩል ደግሞ ከሌላ ወንድ ጋር ስትማግጪ ይዤሽ ምን አይነት አስተሳሰብ ቢኖርሽ ነው? ድንገት ተቀራርበን እንደዛ ተፈጠረ እንጂ እንደዛ አስበንበት አልነበረም። ያገኘን አንተ በአንቺ ፊት ለፊት ነው ጠዋት ያናገረኝ አይደለ? ያለውን ነገር በቃ ተቀራረብን፣ ከዛም ወደ ፍቅር አመራን። ግንኙነታችን እየጠነከረ ሲሄድ ወደ ፍቅር አመራን ብሎ ነው የተናገረው። እና አንቺም ነሽ ደግሞ ሆን ብለሽ ሰው ቢጠይቅ ግንኙነታችን ያን ያክል ሰው እንዲያውቅ ስለማልፈልግ እህቴ ነሽ ብላ አወራ ያልሽው አንቺ ነሽ። ባለትዳር መሆንሽን እንኳን አልነገርሽውም። ባለትዳር እንደሆንኩ ያልነገርኩት እኔ ልጁን አቀራረባችን አይነት ነው እንጂ ሌላ ነገር አስቤ አልነበረም። መጀመሪያ ስለማትፈልጊ ያው ጥሩ ልጅ ነበረ በእርግጥ፣ ግን መጀመሪያ እንደዛ አላሰብኩም። ሰውን ስትላመደው ያው ትግባባዋለህ በሚለው መንገድ ነው እንጂ እንደሆንኩኝ እንዲያውቅም አልፈለኩም። ግን አውቋል። ለቤት ስለነበርና አብረን ስነግረው ሌላ ሰው ሲጠይቀው እንደዛ ሰውም ባል የበለለበት ወንድ ሲገባ የሚገምተው ነገር ነው። አቤትም ይመጣል ማለት ነው። አቤትም እየመጣ ሰደን የሚወስደኝ የሚያደርሰኝ ቤት መጥቶ እኮ የሚወስደኝ አንቺንም ያንቀሳቅስሻል። አዎ እና ሹፌር አይደል እንደዛ። በዛ ምክንያት ሰው የሚያወራው ነገር ነው። ስለዚህ እንደዛ እንዳይል እሱ እንደዛ ብሎ እንዲያወራ አደረኩት። ሰው የሚያስበው ነገር ባሏ ሄዶ ጠፍቶ እንዴት እንደዚህ ታደርጋለች ከሚለው አንፃር ነው።
ማድረግሽ ራሱ አይከብድም? ግን ላንቺ ማለት ከሰው ወሬ ከመሸሽ ሰው ከሚያወራው ሰው ከሚለው ነገር ከመሸሽ ከህሊና መሸሽ አይቀልም? ከባድ ነው። ያው ድህነት የተሻለ ነገር ብር የሚያጓጓ ነገር ነው። ብዙ ነገር እንደሷ መሆን ትመኛለህ። ብዙ መኪና፣ ቤት፣ የተሻለ ነገር ትጓጓለህ። አዎ ለንብረት ልጓጉ ይቻለሽ እኮ ለንብረት ጓጉተሽ እኮ ባልሽን ኦልሬዲ አሳልፈሽ ሰጥተሽዋል። ነገር ግን የምር እንደሚመለስ የምታምኝ ከሆነ በባልሽ እምነት ካለሽ ባሌ ይመለስልኛል ብለሽ የምታስቢ ከሆነ ከሌላ ወንድ ጋር ምንም እንደዚህ አይነት ነገር አታረጊም ነበር። እኔ ድንገት ስሜት ኧረ እንደዛ አላሰብኩም። ድንገት ወደ ፍቅር ድንገት ነው የተቀየረው ከቀረቤታችን አንፃር እንጂ እሱ ይመለሳል አይመለስም የሚለውን ነገር አይደለም። ምን ላይ መጨረሻው ምን እንደሆነ እኮ ነው ማወቅ ፈልጋለሁ። እሺ ቆይ በዚህ ሁኔታ ውስጥ ሆነሽ ወደ ፍቅር ድንገት ነው የተቀየረው ብለሽኛል ከሹፌርሽ ጋር። እንግዲህ በዚህ ሁኔታ ውስጥ ሆነሽ ድንገት የእውነትም እንዳለችው ህይወት ባልሽ ቢመለስ ምን አይነት ኑሮ ነው ልኖር የምችሉት የነበረው? ሹፌሩ ማባረር ነው። ፍቅር ጀምራችኋል እኮ አይደል? አዎ ፍቅር ጀምረናል። እና ምን እንላለን? ሰራተኛ ነበር ወደ ቦታው እንዲመለስ አድርጋለሁ። ቀልድ ነው እንዴ ላንቺ ፍቅር? የፍቅር ግንኙነት ቀልድ ነው ላንቺ? እንደተሳሳትኩ አምናለሁ፣ ግን የሰው ልጅ ይሳሳታል። ስለዚህ በዛ ተሳስቼ ተፈጠረ። ስለተፈጠረ ደግሞ እንግዲህ እግዚአብሔር ይቅር ይበለኝ። ግን እኔ ምንም ላደርግ አልችልም። ይሄ ወደ ክርክር ውስጥና ወደ ሌላ ውስጥ የሚከተን አይደለም። እውነታውን እንግዲህ ፈጣሪ ነው የሚያውቀው፣ እሱ ይኖርም ይሞትም። ስለዚህ ያው ይኖርም ይሞትም ፈጣሪ ነው የሚያውቀው። እንግዲህ ሀና ግድ የላትም ኖረም ሞተም ግድ የላትም። ምክንያቱም ሌላ አጋር አግኝታለች፣ ሌላ ውሽማ አግኝታለች። እንደ እህት እና እንደ ወንድም ለሰው እየተናገሩ እነሱ ይወሰልታሉ፣ ይማግጣሉ። እሷ ስለዚህ ግድ የላትም። ያ ነው እየተናገረች ያለችው። እንግዲህ ንግግርሽ ያ ነው አይደል? እኔ እንደሱ ግድ የለኝም እኮ አይደለም። ይኑርም ይሞትም እያልሽ ነው። ይኑርም ይሞትም እኔ አላወኩም። አንቺ ሲጀምር ከእሷ ጋር ትገናኛለሽ አይደለ? እኮ ደህና ነው እኮ ትለኛለች እኮ። እስከ መቼ ነው ራሷ ጋር ልታቆየው የሞከረችው? ለምን አልጠይቅሻትም? የእውነት አንቺ ለእሱ የምታስቢ ከሆነ የእውነት ስለ እሱ የምትጨነቂ ከሆነ የምንሰራው ስራ አለ። እሱ ስራ እስኪፈጸም እሱ የሚያውቅብን ሚስጥር ስላለ እንዳያወጣ ለጊዜው ብቻ ነው እኛ ጋር የሚቆየው። ለጊዜው ማለት ነው። ለጊዜው ምንድን ነው? ለጊዜው ማለት ለተወሰነ ለጥቂት ጊዜያት ነው አይደለ? ጊዜው ማለት እኮ የተወሰነ ጊዜ ነው የሚወስነው አይደለ? እንጂ ይሄን ሁላ ጊዜ 6 ወር ሆነው እንደዚህ ነው። ትንሽ ተወሳስቦብን ነው እንደዚህ ሆኖብን ነው። የምናስተካክለው ነገር አለ። ትንሽ ቀን ጠብቂና ያለች አሁንም ትንሽ ቀን ነው የቀረው ብላኛለች። ስለዚህ በህይወት እንዳለ አውቃለሁ ማለት ነው። በስልክ አውርተሽው አታውቂም? የሆነትም አይደል? በስልክ አውርቼ አላውቅም፣ ግን ህይወት ትነግረኛለች። እሷ ስላለች ብቻ አምነሻት፣ ገንዘብ ስለሰጠችሽ ብቻ አሳመነችሽ። ገንዘብ ልክ ነኝ እኮ ነው። ግን እሷን ሳይሆን ልንገርሽ፣ እሷን ሳይሆን ገንዘቧን ነው ያመንሽው አይደል? ያለውበት ህይወት ነው። አጉድሎብሽ ነበር ስትኖሩ። ያው ለጊዜው ባይቸግርህም ፊልድ እየወጣ የሚሰራው አይደለም። ፊልድ እየወጣ የሚሰራው የተሻለ ህይወት ይፈልጋል። ግን ፊልድ እየወጣ የሚሰራው 2 ወር 3 ወር ቆይቶ ተንከራቶ ገንዘብ የሚያመጣው ለማን ነው? ለራሱ ነው፣ ለቤታችን ነው። እሱማ ለአንቺና ለሱ ለሁለታችሁ ህይወት ለነጋችሁ ኑሮ መቃናት አይደል? ግን እንደዛም ሆኖ የማይሟላ ስንት ነገር አለ ማለት ከጓደኞች ጋር ስትውል ከአንተ እድሜ ኩዮች ጋር ስትውል የምታየውን ነገር እሱ ሊያደርግልኝ አይችልም። እኔ ደግሞ ወድጄው ተፋቅረን ተጋባን እንጂ እዛ አንጻር የሆነ ነገር ይሰማሃል። ያን ነገር ደግሞ ህይወት እንደዚህ ልታደርግልኝ ስትችል የስራ እድል ታመቻችልልኝ ብርም እንደዚህ ስትሰጠኝ እኔ እንደዚህ ነገር ይመጣል ብዬ አላሰብኩም። መጀመሪያ ለመሸጥ ለምናምን አይደለም እንደዚህ እንድሰራ ጠንካራናሽን አይቼ ነው ምናምን ብላ ስታግዘኝ ለመመለስ ነው ብሩን። እናቴን እረዳለሁ እየሰራሁ። አሁን ደግሞ ሌላ ህይወት ጀምሬያለሁ የራሴን ማለት እህቶች ወንድሞች አሉኝ። ይሄን ብር ስታቀርብልኝ እምቢ ማለት አልችልም። ሰርቼ እነሱን ማገዝ ራሴ የተሻለ ኑሮ መኖር እፈልጋለሁ። እሺ ስለዚህ ስታመጣልኝ እንደዛ እምቢ ማለት አልችልም። እሱ ደግሞ ደህና ቦታ ይኖራል ነው ያለች። ምንም እንደማይጎዳ ነግራኛለች። እንደው እስኪ አንድ ጥያቄ ልጠይቅሽ። ቤተሰቤን ለማገዝ ነው እናቴን ለማገዝ ነው እያልሽ ያለሽው አይደል? እናትሽ በዚህ ልክ ይህን ገንዘብ እንዳመጣች ሲያውቁ ደስተኛ የሚሆኑ ይመስልሻል? ምክንያቱም ለጓደኛቸው ምን አይነት ፍቅር እንዳላቸው በደንብ እናውቃለን። ለብሩክ እናት ኢቨን በዛ ጊዜ እንኳን
ሄደሽ ቤታቸው ስራ እንድትሰሪ፣ ልብስ እንድታጥቢ፣ ምግብ እንድታበስላቸው፣ ቤት እንድትጠርጊላቸው ይልኩሽ ነበር እናትሽ። ምክንያቱም የብሩክን እናት በጣም ስለሚወዷቸው በጣም ምርጥ ጓደኛማቾችም ጭምር ስለሆኑ አይደለ? አሁን በዚህ ልክ ያመጣሽውን ገንዘብ እናትሽ አሜን ብላ የምትቀበል ይመስልሻል? አሜን ብሎ የሚቀበሉ ይመስልሻል? ሲጀምር እንዴትስ ማለት በእናትሽ በቤተሰብሽ እንዴት ልታሳቢ ትችላለሽ? ይሄን ነገር እያደረግሽ ያለሽው ለራስሽና ለራስሽ ብቻ ነው። እያገዝኩ ነበር የምሰራው ድሮም። አሁን ደግሞ የራሴ ህይወት አለኝ። ሁለት ቤት እንዴት ብሎ መስተንግዶ እየሰራው እንዴት እኖራለሁ እኔ? በቀን ኳስ ደሞዜ ስንት ነው? ቲፕ ለቃቀም በማመጣው ነገር እናቴን ቤቴን እኔ መርዳት እችላለሁ? እናቴ ደካማ ነች፣ እህቶች ወንድሞች አሉኝ። ስለዚህ እነሱን ማገዝ አለብኝ። ይሄ ነገር ደግሞ እንደ ብድር እንጂ እንደሆነ ነገር አልሰረፍኩትም። በዛ ላይ እሱን ምንም ነገር እንደማይጎዱት ደህና ቦታ እንደሚያስቀምጡት ነግራኛለች። እነሱ ማስተካከል ያለባቸው ፋይል አለ። ፋይሉን አስተካክለን ስንጨርስ እሱ ይመለሳል። እኛ ያን ሚስጥር የሚያውቀው ሚስጥር አለን ያለች። ሚስጥሩን እሱም አልነገሩኝም። እንደው ቆይ ያንቺ እናት ቢሆኑስ ማለት በብሩክን ቦታ እንደዛ በልጃቸው መጥፋት ምክንያት ታመው አልጋ ላይ ወድቀው እንደዚህ ሲማቅቁ የኖሩት ይሄን ሁላ ጊዜ ያንቺ እናት ቢሆኑስ? የብሩክ እናትም እኮ እናቴ ናት ለኔ። እኔን እንኳን አሳድጋኛለች። እንደ እናት ግን ያደረግሽላቸው ነገር እንደ እናቴ ናቸው ብለሽ ያደረግሽላቸው ነገር የለም። ኢቭን በዚህ ነገር እንኳን ምንም ካገኘሽውም ነገር እንኳን ምንም ነገር 5 ሳንቲም ላይ ያደረግሽላቸው ነገር የለም። ሲጀምር ብሩክ ነበረ እየተሯሯጠ የሚረዳቸው ላንቺም ቤት ለዛም ቤት የሚሆነው ብሩክ ነበረ። ነገር ግን ጠፋ አትበይ። አስወሰደሽው ነው። አሁንም እንደ አዲስ ጠፋ ብለሽ እንዳታወሪኝ። አስወሰደሽው ነው። ተማምነናል በሱ። እንደ አዲስ ጠፋ ምናምን ብለን እንድናነሳው አይደለም የምፈልገው። ቤት ሲጠፋ እኮ እናቱንም መርዳት እኔ እኮ መርዳት ነበረብኝ። ግን እናቲቱን ሂጅ ሳያት ጭንቀቷን አዘኗን ምን ልበላት? ብሩክ እንደዚህ ያስወልት ጆን ልበላት እኮ የደና ነው ይደውላልና እያለሽ አንቺ እሱን በሸጥሽበት ገንዘብ አንቺ እሱን በሸጥሽበት ገንዘብ ዘና ያለ ኑሮ ትኖሪያለሽ። እነሱ እንደዚህ የተሰቃዩ እንደዚህ መታከሚያ እንኳን አጥተው አልጋ ላይ ቀርተው መታከሚያ የሕክምና ወጪ እንኳን አጥተው አሁን ነው ካገኟቸው በኋላ ነው ወደ ሕክምና እንኳን ሄዱት። እኔ እንደሱ በጣም እንደደከመች ምናምን አልሄድም ብዙ ጊዜ ወደዛ ሰፈር። ኧረ እባክሽ ግን ወደዛ ማለደው እኔ የእሷን ጭንቀት የእህቱን ጥያቄ ሽሽት ነው እንጂ የብሩክን እናት ጠልቻቸው አይደለም። አዘናቸውን ስለሚያለቅሱ እኔን ሲያዩኝ ደግሞ ይብሳል። ምክንያቱም እኔና ብሩክ ያለን ቀረቤታ አብሮ አደግነን። እኔን ስታይ እንደዛ ስለሚሰማት ብቻ ነው ማለደው እንጂ እናቱን እኔም እናቴ ነች። ለዛም መሰለኝ እኔና ብሩክ እኮ አብረን ሳንሆን ነው እናቱን ማግዛት ቤታቸው የሚሄድ። አንተ የምትለው ነገር ሌላ እኔ የማውቀው ነገር ሌላ እኮ ነው። እኔንም እኮ አወዛገብከኝ። ይኸውልሽ እኔ አሁን እኔ አሁን ያሞኔ ይሄ ነገር ልንገርሽ። አሁን ላይ ፊት ለፊት እየሰማሽ ነው። ህይወት መጣለች። ፊት ለፊቷ የተደረገውን ነገር ከመጀመሪያ ጀምሮ ከአንቺ ጋር እንዴት እንደተስማማች ፊት ለፊቷ እንድትነግሪያ ነው የምፈልገው። ምክንያቱም እሷ መተመቸም እርግጠኛ ነኝ አታምንም፣ አሜን ብላ አትቀበልም። ምክንያቱም ወንጀለኛ ስለሆነች ወንጀሎችን ስለሰራች ወንጀል እንደሰራች እኔም አላውቅም። ስለዚህ አሁን እሷ መሸምጠጧ ወይ ደግሞ መካዷ ስለማይቀር አንቺ ፊት ለፊት አፋት ትጭናለሽ። ግልጽ ነኝ? መልካም እንግዲህ ውድ ቤተሰቦች እስኪ መታለች ተብለናል። ትግባ። ስትገባ ያለውን ነገር ደግሞ ከእሷ ጋር የምናየው ይሆናል። ሁለቱ ይወያያሉ። እኔም እጠይቃታለሁ፣ እሷም ደግሞ እውነታውን ፊት ለፊቷ ትናገራለች። ከህይወት አንደበት ምን አይነት ቃል ይወጣል? ምንድን ነው ልትለን የምችለው? ለማንኛውም እስከ ፕሮግራም ፍጻሜ ድረስ አብራችሁን ቆይታችሁ የሚፈጠረውን ነገር መከታተል ትችላላችሁ። መልካም ጊዜ፣ መልካም ቆይታ። ይሄ ሰውዬ እዚህ ምን ይሰራል? ሲደብራችሁ ነው እዚህ የምመጡት? አዎ ሲደብረን እየመጣን የምንቆይበት ቤት ነው አልኩ አይደለም እንዴ? በጣም ተቆሳትረሻል። እስኪ ለቀቅ በይ፣ ፈታ በይ። እስኪ ምን አስቆጣሽ? አይደለም ባለፈውም ሄድ ብለን ወተን ነበር አይደለም? ዛሬ በድጋሚ ምን ትሰራለህ እዚህ? እኛን መከታተል ነው እንዴ? ቆይ ስራህ አንተ። አዎ ለምንድን ነው እኛን የምትከታተለው? ምክንያቱም የተፈጸሙ ወንጀሎች ተደብቀው እንዳይቀሩ፣ ወንጀለኞች ወንጀል ሰርተው ተሸሽገው እንዳይቀሩ፣ እንዲሁም ደግሞ ፍትህ የተጓደለባቸው ሰዎች ፍትሃቸውን ለማስፈን። ተው እባክህ፣ ፍትህ የተጓደለባቸውን ሰዎች ፍትህ ለማስፈን ምን ነው ታዲያ? እኔ ስትገደል ዝም ያልከው? እሱም ላይ ነው እየሰሩ ያሉት። በጣም በትክክል ትሰራለህ። ምን ነው
ምንም ወንጀል ያልሰራን ሰዎች እየተከታተልክ ነው። ምንድነው? ምን ነው? ኦኬ እሺ። ለማንኛውም ስላንቺ በጣም ብዙ ነገር አውቄያለሁ። በነገራችን ላይ ስላንቺ ማንነት፣ ስላንቺ ምንነት፣ ስለሰራሻቸው ስራዎች፣ ስላደረግሻቸው ነገሮች በጣም ብዙ ነገሮችን አውቄያለሁ። ህይወት ይኸውልህ፣ ስለኔ የተሳሳተ መረጃ ምንም ልሰማ ትችላለህ። እሺ እሱ ስለኔ ምንም አይመለከተኝም። የፈለከው ማሰብ ትችላለህ፣ የፈለከው ማውራት ትችላለህ። ግን ከህይወት ይወጣልኝ። ለምንድነው የምትከታተልን? ለምንድነው ሰላም የምትነሳን? የሰው ሰላም ነስቶ በሰላም መቀመጥ አይከብድም? አይ የሰው ሰላም ነስቶ ሰላም ሆኖ መቀመጥ አይከብድም? የማንን ሰላም ነው የነሳ ነው? ቆይ የብሩክን ቤተሰቦች ሰላም፣ የብሩክን ሰላም። ብሩክ እኮ እህቴን ገሎ የጠፋ ሰው ነው አይደለም እንዴ? ፍርድ ቤት ነፃ ብሎ የለቀቀው ሰው ነው። እንዴት ነው እሱን ሰላም የምንነሳው እኛ? ብሩክ እህትሽን ገድሎ አልተሰወረም መቼም አልጠፋም አይደል? ፍርድ ቤትም ደግሞ ነፃነቱን እንዳወጀለት አንቺም ነፃነቱን እንደመሰከረለት አንቺም በደንብ ታውቂያለሽ። ያው ፍርድ ቤት ነፃ ካደረገው ምን ብሎ ይጠፋል? አሁን ግን ዘና ብሎ እየሰራ ነው ያለው። ኧረ እባክሽ ዘና ብሎ እየሰራ ነው ያለው። ይገርማል። በነገራችን ላይ ያው እህቴ ብትይም መቅደስን ነብሷን ይማረውና እንደማትወጃት ሁላ አውቃለሁ። ልንገርሽና እንደማትወጃት። አንተ ሰውዬ ግን ጤና እያሳሰበኝ ነው። ምንድነው የምታወራው? ምክንያቱም እንዴት ነው የማልወዳት? እህቴ እኮ ናት። ያው እህትሽ ነች፣ ግን የማደጎ እህትሽ እንጂ መቼም የስጋ እህትሽ እንዳልሆነች በደንብ አውቄያለሁ። ስለ አንቺ ማንነት በደንብ ደርሼበታለሁ። ምን ሆነሽ አፍሽን የምትከፍቺው? ዝም ብለሽ ብሩክ ራሱ ያለ ነገር የምነግረው እኔ እውነቱን ነግሬው ያለ ያልሽኝን ያምሽ እንዴ? የምን እውነት ነው የምነግረው? ስለ ብሩክ ያልሽኝና ምንድነው ስለ ብሩክ ያልኩሽ? እኔ ስለ ብሩክ ምንም የማውቀው ነገር አለ? ከዚህ ህይወት እንደዚህ ላድርግልሽ። እኔ እሱ የሚያውቀው የኛው ሚስጥር ስላለ ሚስጥራችን ፋይላችን እኛ የምናስተካክለው ሚስጥር አለ በድርጅታችን። እሱን የሚያውቀው ነገር አለ። ሌላ ሰው ያለሻለ ወይ? ይሄንን እንዴ ካንቺ ውጪ ህይወት ነው ያለ? እኔ በየሻለሁ ይሄንን አንቺ ነሽ ያልሽኝ። አንቺ ይኸውልሽ ዝም ብለሽ አፍሽን ዝጊ። ምንድነው የምታወሪው? ቆይ ሰላም ስራ ሄዷል አይደል እንዴ ያልሽው? ቆይ ሰላም እሷን ስራ ሄዷል ያለችሽ ሰምተህ የለ እንዴ? ለራስ ብለህ የለ እንዴ ባለፈው? አዎ መጨረሻ ላይ ግን መለስ እንደምትወስዱትና አንቺ አፍሽን ዝጊ። ምንድነው የምታወሪው? ባለቤቴ ነው ረፊ እየሰማሽ ነው? ሰላም ረፊ ስለሱ ነግረሽኝ ተስማምተናል። እንደወሰድሽው እንኳን እኔንም ትክጅኛለሽ። አፍሽን ዝጊ። እኔን ትክጅኛለሽ። አፍሽን ዝጊ። ተረጋጊ ነው። በእርግጥ ብር እንደሰጠሽኝ አልክድም፣ ግን ለእሱም ምላሽ ፈልገሽ እንደሆነ ግን አላወኩም ነበር። ግን ተስማምተን ያደረኩልሽ እነዚህ ነው የምትመልሽልኝ? ኧረ ይሄን መልካምነት ህይወቴን በጥብጠሽ ነው የኔን ባል ገለሽ ነው አንቺ የእሱን መልስ በባሌ መልሰሽ ነው አንቺ ባደረግሽው ነገር እሱን እንደዚህ አድርገሽ። አንቺ አፍሽን ዝጊ። በቃ አፍሽን ዝጊ። እሺ ተረጋጊና እኔን ላናግራት። እልሽ አንድ ነገር ተረጋጊ እኮ ተረጋጊ። እኔ ነኝ የማናግራት፣ እኔ ላናግራት አሁን። ከዛ በኋላ መናገር ያለብሽን ስጠይቅሽ ትናገራለሽ። አንድ ነገር ልንገርሽ። ሲጀምር አንቺና መቅደስ ጋር በጋራ አካውንታችሁ ገንዘብ ይገባ ነበር። የሚገባውም ገንዘብ ሁለታችሁ በምታስተዳደሩት ድርጅት ገቢ የሚሆነው ወደ አካውንታችሁ ነበር የሚገባው። ያንን ገንዘብ ደግሞ አንቺ መውሰድ ትፈልጊ ነበር። ደጋግመሽ መቅደስን ትጠይቂያት ነበር። ለዛም ፈቃደኛ አልነበረችም። አንቺ እዛ ቤት ያደግሽ የማደጎ ልጅ ነሽ እንጂ ትክክለኛ የመቅደስ እህት አይደለሽም። ያንን ደግሞ በደንብ አውቀሽ ነበረ። እንዴት እንዳወቅሽው ባላቅም አውቀሻል። አይ ቲንክ ከእህትሽ እና ከወንድምሽ የሰማሁትን ልንገርሽ። እኔ በአካል አግኝቻቸዋለሁ። በነገራችን ላይ የስጋ እህትና ወንድሞች ይኸውልሽ፣ ወንጀል ሰርቶ በነፃነት እኖራለሁ ብሎ ነገር አይሰራም። እኛ ግን ማንም ከህግ በላይ አይደለም። አንቺም ብትሆኝ እየሰማሽ ነው? በሰማም ምንም ይኸውልህ፣ እኔ ምንም ያደረኩት ነገር የለም አልኩ። በቃ መቅደስ የስጋ እህቴ አይደለችም አይደለም? ስለዚህ ግን ከዚህ ጋር ምን አገናኘው? የሚያገናኘውማ ያው እህትና ወንድሞችሽን አገኘሽ፣ አጎትሽን አገኘሽ፣ እናትሽን አገኘሽ። እናትሽ ያው የተወሰነ መልኩ ታማ ስለነበረ የተወሰነ ጊዜ አስታመምሻት፣ አሳከምሻት። መዳን ስላልቻለች አለፈች። ካለፈች በኋላ እህቶችሽን ትረጂ ነበረ፣ እህትና ወንድምሽን ትረጂ ነበረ። ከዛን አጎትሽ አንድ ጥያቄ አእምሮሽ ላይ ጫረ። የዛ ቤት ልጅ የማደጎ ልጅ ስለሆንሽ ውርስ እንደማይሰጡሽ ነገረሽ።
ውርሱ በጠቅላላ በመቅደስ ስም እንደሚሆን ነገረሽ። ያንን በማሰብ አንቺ መቅደስና አንቺ አካውንት ውስጥ ያለውን ገንዘብ መውሰድ ፈለግሽ፣ እምቢ አለችሽ። ከዛን መቅደስን እንዴት እንደሆነ ባላቅም በሆነ አይነት መንገድ ህይወቷ እንዲያልፍ አደረግሽ እኮ ነው። እህቴን አስገድዬ ምን አይነት ወሬ ነው የምታወራው? ቆይ ሰው እንዴት ምንም ያክል ጨካኝ ራሱ ቢሆን ማለት ነው ምንም ያክል ለገንዘብ ወዳድ ቢሆን እንኳን ራሱ ሲጀመረኝ እንደዛ አይነት ሰው አይደለም። ግን በሆነ ራሱ እንዴት ነው በእህቴ ጨካኝ እህቴን ነው ማስገድለው አይደለ? ምን አይነት ወሬ ነው የምታወራው? ያውም መቅደስ የተገደለችው ሆን ተብሎ ብሩክ ገደላት ለማስባል ብሩክ ከስራ በሚመጣበት ሰዓት ለማስባል አይደለም ገደላት። ብሩክ ከስራ በሚመጣበትን ሰዓት ጠብቀሽ ሆን ብለሽ በዛ ሰዓት ገለሻት ይሁን አስገድለሻት አላቅም ከቦታው ላይ ተሰወርሽ ነው አይደለም? እዛ ቦታ ላይ አልነበርኩም ሲጀመር። እኔ በዛ እዛን ቀን እዛ ቤት ነበርሽ? አልነበርኩም። ምሳ ሰዓት ላይ እዛ ቤት ሄድሽ፣ ቡና ተፈላ፣ ምሳ ተበላችሁ። ቀን ነበር አይነበርኩት። ከዛን ሰራተኛዋን ሱፐርማርኬት ላክሸት። ከዛ በኋላ ሰራተኛዋ ሱፐርማርኬት ደርሳ ስመጣ አንቺና መቅደስ የመቅደስ መኝታ ክላስ ሆናችሁ ስትሳሳቁ ነበረ። ሰራተኛዋ ወደ ጓሮ ዞራ ኪችን ስራ መስራት ጀመረች። ከዛን 11 ሰዓት አካባቢ ብሩክ ከስራ በሚመጣበት ሰዓት ብሩክ መውደቋን አይቶ ጮኸ። ሰራተኛዋ ሮጣ ወጣች። በሰዓቱ አንቺ የለሽም ነበር። ስትወጪ አልታየሽም። ምን ሰዓት ላይ እንደሄድሽ አልታየሽም። ነገር ግን የዛን ቀን እዛ ቤት ነበርሽ። የዛን ቀን የነበርኩት ቀን ላይ ነበር አልኩ። ስራ ተደወለልኝ ወጣው። ቀን ላይ ነበርሽ። ለምን ነበር ታዲያ ሰራተኛዋን የላክሽት? እንዴ እኔ ቀን ላይ ነበርኩ አልኩ እኮ። ለምን ነበር ሰራተኛዋን አላኳትም? እኔ ሰራተኛዋን ሱፐርማርኬት ልከሻል። አንተ ሰራተኛዋን ላክሻት ያልከኝ 11 ሰዓት ምናምን። እኔ 11 ሰዓት ምናምን እዛ ቤት እኔ ሰራተኛዋን ላክሻት አላልኩም። 11 ሰዓት ላይ 11 ሰዓት ላይ ብሩክ የሚመጣበት ሰዓት ነበር፣ ከስራ የሚወጣበት ሰዓት። ያም ሆነ እኔ ሰራተኛዋን አላኩም። ይኸውልሽ እኛ ሰራተኛዋን አግኝተናታል። እያንዳንዷን ነገር ቃል በቃል ቃሏን ሰጥታለች። ሰምኛለሽ? አሁን መደበቅ ምንም አይሰራልሽ። ምንም አልደበኩም። የወሎ ወንጀሉ መሸፈተኛ እንግዲህ እኛን ወንጀለኛ አድርጎና። ኧረ እባክሽ ሰው እንዴት የገዛቱን ይገላል? ይኸውልሽ በዚህ ኬዝ በዚህ ጉዳይ ኢቨን አሁን ከስጋ ወንድምሽና እህትሽ ተጣልታችኋል። በምን? በገንዘብ በሀብት ምክንያት እረፊ ተይቅርብሽ ስላሉሽ። አጎትሽ ግን እየወተወተሽ ንብረቶችን ገንዘቦችን ወደ እሱ አካውንት እያዘዋወርሽ ነው ያለሽው፣ እያሸሽሽ። ይኸውልሽ አስፈላጊ ከሆነ እኔ አንድ ነገር ልንገርሽ። ሲጀምር ከዚህ ሰዓት ጀምሮ እኛም ወረቀት አስገብተናል። የአንቺ አካውንት የአጎትሽ አካውንት እንዲታገድና ምርመራ እንዲከናወንበት። ሰምተሽኛል? ብሩክ ደግሞ ስለ መቅደስ አሟሟት ስለሚያውቅ ማን እንደዛ እንዳደረጋት ነብሷ ከመሞጣቱ በፊት ስለደረሰ ስለነገረችው ያን ነገር ስለሚያውቅ ልትበቀዩ ትፈልጊ ነበር። ያን ሁላ ጊዜ ያልነካሽው ስለማይናገር ከማንም ሰው ጋር ስለማያወራ ለማንም ሚስጥሩን አያወጣም ብለሽ ነበር ዝም ያልሽው። ነገር ግን ከዛ በኋላ ሰላም ሆኖ ድኖ ከእሷ ጋር ህይወት ከጀመረ በኋላ ራሱን ችሎ መንቀሳቀስ በሚጀምርበት ሰዓት መከታተል ጀመርሽ። ከዛን እሱን ማጥቃት ፈለግሽ። ለዛም ስትይ እሷን አጠመድሻት። በገንዘብ ያስሻዝ የምትለው ነገር እስካሁን ድረስ ለኔ ምንም ግልጽ የሆነልኝ ነገር የለም አይደለ? አዎ ከዚህ በላይ ነው ግልጽ ይሁንልሽ። እሷን እኔ በጥሩ ጎኔ ነው አይደለ ልረዳት የፈለኩት እንጂ ምንም ስለዚህ ነገር ለስጋ ወንድምሽ መኪና ገዝተሽለታል? ለስጋ ወንድምሽ ከዛ ቤት ከሚኖሩበት ቤት የተሻለ ቤት አስገብተሻቸዋል? አረግለታለሁ ጊዜውን እየጠበቅኩኝ። ኧረ እባክሽ ቀድመሽ ያገኘሽው የስጋ ወንድምሽ ከዓመታት በፊት ያገኘሽው የስጋ ወንድምሽና እህትሽ እያሉ ከነሱ ቀድመሽ ለሷ 3 ነገር በአንዴ ከገንዘብ ውጪ መኪና፣ ቤት፣ ሱቅ። መወለድ ቋንቋ ነው ወንድሜ፣ ትሰማኛለህ አይደለ? ከነሱ ጋር ያው አገናኘን እንጂ ዘር ከነሱ ጋር አብረን አላደግንም። ያን ያክል ፍቅር የለንም። ያገኘሻቸው ጊዜ ግን እንደዛ አልነበረም። በጣም ደስ ብሎሽ አልቅሰሽ አቅፈሽ ስመሽ ቤታቸው ድረስ ሄደሽ ኢቨን በዲኤንኤ ምርመራ ራስሽ አስመርመረሽ አረጋግጠሻል። ያው ስማ ያን እርግጠኛ ለመሆን ነው ደግሞ እህትና ወንድም ሲገኝልኝ ደስ ላይ አየሽ። ስለዚህ ከሷ ይልቅ እሷን ከመርዳት ይልቅ እነሱን መርዳት ይቀድም ነበር። ምክንያቱም እሷን እየረዳሻት ሳይሆን ሲጀምራው ብዙ ሰው እንደምትረጂ ነግረውኛል። እነሱ ለብዙ ሰው ብዙ ነገር እንደምታረጊ ነግረውኛል። ግን በዚህ ልክ ለማንም አድርገሽ አታውቂም። ይኸውልሽ
ቤት እሷ መኪና መግዛት የመጀመሪያ የሆነች ታዲያ ይሄ ምንድን ነው? እሷ ደግሞ ያለውን ነገር ነግራናለች። የተፈጠረውን ያደረግሻቸውን ነገሮች በጠቅላላ ነግራናለች። አንቺ ምንድን ነው ቆይ ያደረኩት? ብሩክን ለጊዜው ወስዳችሁ ለኔን ብር ረድተሽኝ እዚህ ህይወት ላይ ምንም ነገር እንደማይደርስብኝ እሱንም ደህና ቦታ እንደምታስቀምጡት እና እሱም ያቅባችሁ ሚስጥር እንዳለ። አሃ እኔ እንደሱ አልኩሽ? አዎ እኔ ስለ ብሩክ እንደሱ አወራሁሽ? አዎ ሲጀምር አንቺ ብሩክ ይኖር እኔ ምንም የማውቀው ነገር አለ እንዴ? ፊልድ እንደሄደ ባልሽ እንደሆነ እንኳን እኮ አላውቅም ነበር አይደለም እንዴ? እኔ እንደሱ መስሎኝ ነበር፣ ግን አንቺ ስትከታተኝ ለጥቅምሽ ነበር እንደዛ ያስመሰልሽ። ምን ይመስልሻል? አንቺ እኮ ይኸውልሽ ለባልሽ ሚስቱ እንደነበረች ራሱ ያንቺት እንደሆነች አላውቅም፣ ግን አንቺ እንደገደላት አስመሰለሽ በሱ ለማሳበብ እኔን ተጠቀምሽብኝ። ሰሚኛለሽ? የእህቴ ገዳይ እንደሆነ በደንብ አድርገሽ ታውቂያለሽ። እንዳንቺ ደሃ አይደለሁም። አንቺ ግን የህሊና ደሃ ነሽ። በብር እኔን ገዝተሽ ባልና ሰሚኛለሽ? አደብሽን ገዝተሽ ነይ ወሬ ነው ትጁ እረፊ። ቆይ ተመለሽ። እረፊ አንቺ እረፊ። እረፊ አማርኛ ያዛ ሄታለች። ለማንኛውም ውድ ቤተሰቦች የፈጠነ ነው ሮጣ የወጣችው መኪናዋን አስነሳ ያለችው። ችግር የለውም የትም አትገባም። ምክንያቱም እንደደረስንባት ስላወቀች ነው። መጨረሻዋ እንደደረሰ ስላወቀች ነው ይሄን ነገር ያደረገችው። እኛ ደግሞ እስከ መጨረሻው ድረስ የምንፋተት አይደለም። ሰዎች ተከትለዋታል። የኔ ሰዎች በመኪና እየተከተሏት ነው። የትም ልትገባ አትችልም። ከዚህ በኋላ ምንም አይነት ነገር ልፈጥር አትችልም። ብሩክ በህይወት ካለ ታመጣዋለች፣ አሊያም ያደረገችው ነገር እያንዳንዱን ነገር ትናዘዛታለች። ለማንኛውም ቀጣይ እርምጃ ለእናንተ የማሳውቃችሁ ይሆናል። አብራችሁ ስለነበራችሁ ከልብ አድርጌ አመሰግናለሁ። አዲስ ሆናችሁ ካላችሁ ሰብስክራይብ እያደረጋችሁ አብራችሁኝ ሁኑ። በያላችሁ በሰላም እግዚአብሔር ከእናንተ ጋር። ኮሜንት ላይ ደግሞ ሀሳብ አስተያየታችሁን ግለጹልኝ። ለማንኛውም አንቺ ይህን ኬዝ እስከምጨርስ ድረስ ሁሉም ነገር እስከሚረጋገጥ ድረስ በእኔ ቁጥጥር ስር ነው የምትሆኙ። ግልጽ ነኝ አይደል? ይኸውልሽ ምንም አልፈልግም። ይኸውልሽ አይመለከተኝም፣ እኔ ስለምንም አይመለከተኝም። በእኔ ቁጥጥር ስር ትሆኛለሽ። ይህን ኬዝ ስጨርስ ይኸውልሽ ብሎ እንግዲህ ውድ ቤተሰቦች ትናንትና እንደተመለከታችሁት እንግዲህ ህይወት አምልጣ ወጣ ሮጣ በመኪና ጠፍታ ነበረ። ነገር ግን የኔ ሰዎች ወዲያውኑ ተከታትሏት ያለችበትን ነገር በጠቅላላ የገባችበትን የምታደርገውን እንቅስቃሴ በጠቅላላ እየተከታተሏት ነው ያሉት። ስለዚህ ምንም የሚያሳስብ የሚያሰጋ ነገር የለም። ነገር ግን ዛሬ ትኩረታችንን የሳበን ነገር አለ። ይቺን 3 ቀን እኔ ደጅ ላይ እኔ ሰፈር ላይ የሚከታተለኝ ሰው አለ። በተደጋጋሚ ጊዜ እየመጣ በር ፊት ለፊት ዝቅ ብሎ ምናምን እየቆመ ብዙ ነገሮችን ማለት ከኔ ግቢ የሚወጣውን ሰው የሚገባውን ሰው ቼክ እያደረገ ነው ያለውና ማን ነው ይህንን ሰው የላከው ምን ፈልጎ ነው የሚለውን ነገር ዛሬ እንይዞና እናናግረዋለን ማለት ነው። ምክንያቱም 3ኛ ቀኑ ነው። ዝም ብለን ሰፈር ላይ ሰው ቆመ ብለን አንይዝም። ነገር ግን ተደጋጋሚ ስለሆነብን ነው ይሄ ነገር። ዛሬ ግን ይዘነው እናናግረዋለን። ለማንኛውም ቴዲ አንተ ዝቅ ብለና ቀስ ብለህ ስለማያውቅ ለማነጋገር ሞክር። ቀስ ብለህ ለመያዝ ሞክር። ካለበለዚያ ሩጫ ምናምን እንዳይፈጥር ግብግብ እንዳይፈጥር ቀስ ብለህ ትይዟለህ ማለት ነው። ለማንኛውም እስከ ፕሮግራም ፍጻሜ ድረስ አብራችሁን ቆዩ። በያላችሁ በሰላም እግዚአብሔር ከእናንተ ጋር ይሁን። ሰብስክራይብ ማድረጋችሁን አትርሱ። እንዲሁም ማሳሰባችሁን ኮሜንት ላይ ጻፉልኝ። መልካም ጊዜ መልካም ቆይታ። ቀስ ብለህ ውረድ ቀስ ብለህ አባቴ ነበር ጭራሽ ምን ፈልጋችሁ ነው? ቆይ ማናችሁ እናንተ? ለምን አለቁኝም? ምን ፈልጋችሁ ነው? ካሪ ምንድነው የፈለጋችሁት? ቆይ አማርኛ አንዴ ዝም ብለህ ምንድነው የፈለጋችሁት? ዝም ብለህ አንተ ምን ፈልጋችሁ እንደነበረ ተናገረ። ለምን አለቁኝም? ቆይ ዝም ብለህ አራሳ የለም ወይ ምንድነው እዚህ ጋር? እንግዲህ ይሄ ልጅ እዚህ ጋር እንደምትመለከቱት እስኪ ለምን ይህን ነገር እያደረገ እንደነበረ ለምን ክትትል ከኔ እያደረገብኝ እንደነበረ ከራሱ አንደበት የምንሰማ ይሆናል ማለት ነው። እስከ ፕሮግራም የፍጻሜ ድረስ አብራችሁ እንድትቆዩ የጋበዝኳችሁ። አዲስ ሆናችሁ ካላችሁ ሰብስክራይብ በማድረግ ቤተሰብ መሆናችሁን አትርሱ። እንዲሁም ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ቪዲዮ ላይክ እና ሼር እያደረጋችሁ ለብዙ ሰው አዳርሱልኝ። በያላችሁ በሰላም እግዚአብሔር ከእናንተ ጋር ይሁን። መልካም ጊዜ መልካም ቆይታ። እሺ ወደ አንተ ልመለስና እንግዲህ ያው ትንሽ ለማምለጥ ሞክረ ነበረ። ሲጀምር ማንነትን እንድነግረኝ ይፈልጋለሁ። በደንብ መታወቂያን አይቼዋለሁ። ነገር ግን ለምን እንደምትከታተለኝ ምን ፈልገህ እንደምትከታተለኝ
እያንዳንዷን ነገር እንድታስረዳ ይፈልጋሉ። አረ ምንም አንተ እንደምታስበው አይደለም። ጀስት እኔ ጓደኛዬን ላገኝ ነው የመጣሁት እዚህ። አንድ ጓደኛ አለኝ፣ እሱን ለማግኘት ነው የመጣሁት። ይኸውልህ የተገናኘ ነው ሰፈሬ ላይ ነው፣ በሬ ላይ ነው። ይኸውልህ ሰው ሲወጣ ሲገባ በደንብ እያዩ ነበር የኔ ሰዎች። ለረጅም ሰዓታትም እዛ ቦታ ላይ ነበርክ። ዛሬ ብቻ አይደለም ይህን 3 ቀን በተደጋጋሚ ታይተሃል። በተደጋጋሚ ጊዜ እኔ ሰፈር አካባቢ በደንብ ታይተሃል፣ ያውን በቅርበት ማለት ነው። ስለዚህ ጓደኛዬን ላገኝ ነው ተሳስተ ነው የሚል አማርኛ አልሰማም። ምክንያቱም ስንመጣብህ ራሱ ሮጠ ለማምለጥ ነበር የሞከርኩ። አንተ እንደምታስበው አይደለም። አልሰማኝም፣ በደንብ አላዳመጥከኝም። ጓደኛዬን ለማግኘት ነው የመጣሁት እዚህ። ብዙ ጊዜ እመጣለሁ፣ በጣም ብዙ ጊዜ እመጣለሁ በተከታታይ ምናምን። ጓደኛዬ ደግሞ ትንሽ ያረፍዳል ምናምን፣ ብዙ ጊዜ ጠብቀዋል እዛ በር ላይ ምናምን እንጂ ሌላ አንተ እንደምታስበው ምናምን እንደዚህ አይነት ነገር አስቤም አላውቅም። ጓደኛ ማን ነው? እዛ ሰፈር ላይ ጓደኛ ማን ነው? አንድ ጓደኛ አለኝ። ማን ነው እኮ እዛ ሰፈር? ይኸውልህ እዛ ሰፈር ነኝ አይደለ? እዛ ሰፈር እስከሆንኩ ድረስ ሰፈሩ ላይ ያለውን ሰው አውቃለሁ። ስለዚህ ያንተ ጓደኛ እዛ ሰፈር ያለው ማን ነው? የትምህርት ቤት ጓደኛዬ ነው። ተማሪ ነኝ እያልከኝ ነው? አዎ ተማሪ ነኝ። እሺ ተማሪ የሆነ ሰው ታዲያ 3 ቀን ሙሉ ትምህርቱን ሳይገባ ትምህርቱን ትቶ እኔ ሰፈር ላይ ምን ይሰራል? ምን ሊሰራ ያንጃብባል? ያው በአጋጣሚ የምናደርገው ነገር ነበረና ከጓደኛዬ ጋር ተነጋግረን እዛ ቤት ጠብቀኝ ብሎ ተማሪ የሚሆን የትምህርት ቤት ጓደኛ የሚሆን ወሬ አልፈልግም። ማን ነው እሱ? አንተ አታውቀውም? ጓደኛዬ ነው። የግድ እኮ እዛ ሰፈር ነው ብለኛል አይደል? እዛ ሰፈር ነው ብለኛል አይደል? አዎ እዛ ሰፈር ነው። እዛ ሰፈር ከሆነ ማንነቱን ንገረኝ እኮ። ቶማስ ይባላል። አታውቀውም? የትምህርት ቤት ጓደኛዬ ነው። አብረን ነው ብዙ ነገር የምናሳልፈው ምናምን። ቶማስ ይባላል? ኧረ እባክህ እውነት። ይኸውልህ ስምህ ማን ነበር? ቢኒያም። በጣም ጥሩ። ቢኒያም ዘሪሁን አይደለ የሚለው መታወቂያ ላይ? ትክክል። በነገራችን ላይ ይህን ነገር ለመግለጽ ያክል ዘሪሁን ማለት አሁን እኔ ከያዝኩት ኬዝ ጋር ተያያዥነት ያለው ማለትም የህይወት አጎት የሚባለው ሰውዬ ነው አይደለም አባት? እንዴ ብዙ ዘሪሁኖች አሉ፣ ብዙ እንትኖች አሉ። ይሄ አጋጣሚ ሊሆን ይችላል፣ ተመሳሳይ ሊሆን ይችላል። በአለማችን ላይ ብዙ ሰዎች ይመሳሰላሉ። ገብቷል? ስም ብዙ ነው ያለው እና አንተ እንደምታወራው ላይሆን ይችላል። ስም ብዙ ነው ያለው፣ አጋጣሚም ሊሆን ይችላል። ግን ህይወት የምትባል የአጎት ልጅ አለችኝ። ግን ብዙ ህይወቶች አሉ፣ ብዙ ተመሳሳይ ሰዎች አሉ እና ደግሞ በጣም ሀብታም ነች። ሀብታም ነች፣ እግዚአብሔር ይመስገን። ምክንያቱም የሆነ ቤት ተጥላ ያደገች ልጅ ስለነበረች። ስለምትለው ነገር ምንም እየገባኝ አይደለም። ግልጽ ነች አይደለችም? ስለሷ ነው እየጠየኩ ያሉት። ነች አይደለችም? አቶ ዘሪሁን እሺ፣ ወፍጮ ቤት ነበረው አይደል? አዎ ነበረው። በጣም ጥሩ። ታዲያ በምን አጋጣሚ ነው እንደዚህ ነገሮች ግጥምጥምጥም ብለው አንተ እኔ ሰፈር ላይ ጓደኛ ኖሮ ተከታታይ 3 ቀን ስታንጃብብ የነበረው? አንተ በጣም ነገሮችን እያጋነንካቸው ነው፣ በጣም እያገናኛቸው ነው። እኔ ጓደኛዬን ላገኝ ነው የመጣሁት አልኩ። አባቴ ወፍጮ ቤትም ቢኖረውም ባይኖረውም የሚመለከት ነገር አይደለም አይደል? ትሰማኛለህ? ሲጀምር እኛ ሰፈር ውስጥ ቶማስ የሚባል ልጅ የለም። ሲቀጥል ደግሞ ተደጋጋሚ ጊዜ 3ቱንም ቀን ስታደርግ የነበረው አንድ አይነት ነገር ነው። ጥግ ላይ ተወትፈ ከኔ ግቢ ውስጥ የሚወጣውን የሚገባውን ሰው ነበር ስታይ ነበረው በደንብ። እኛ ስንወጣ ስትከተልንም ጭምር ነበረ። ይኸውልህ ትሰማኛለህ? በደንብ አይተናል፣ በደንብ ትኩረት አድርገንብሃል። ለዛም ነው ዛሬ ላይ ልንይዘህ ይቻለሁ። ትሰማኛለህ? ምን ፈልገህ እንደምትከታተልኝ ምን ፈልገህ እዛ እንደመጣህ እንድነግረኝ እፈልጋለሁ። አባትን የላከ ህይወት ነች ወይስ አባትን የላከ? እኔ ስለምታወራው ላይ ምንም እያወቅኩ አይደለም፣ ምንም እየገባኝም አይደለም። በቃ ምንም የምታወራው ነገር ግልጽ እየሆነልኝ አይደለም። እኔ ጀስት ጓደኛዬን ለማግኘት የመጣሁት እዛ ብዙ ጊዜ ከነሱ ጋር እገናኛለሁ። ሌላም ጓደኞች አሉ፣ ግን ብዙ ጊዜ ከቶማስ ከሚባለው ጋር ነው የምገናኘው። ለምን ታዲያ ከዚህ በቀደም መተህ አታውቅም? እኛ ሰፈር ውስጥ እንዲህ አጋጣሚ ያለመጣ እችላለሁ፣ ላይመቸኝ ይችላል። ብዙ ነገሮች አሉ፣ የራሴ የሆኑ የግሉ ነገሮች አሉኝ። ለዛም ነው። የት ነው የምትማረው? የት ነው የምትማረው? ራቅ ያለ ቦታ ነው የምማረው። የት ነው የምትማረው? ስኩል ኦፍ ቱሞሮ የሚባል ቦታ ነው የምማረው። ስኩል ኦፍ ቱሞሮ አፍ ላይ ስለመጣለ ስሙን ጠራ? አፍ ላይ ስለመጣ አይደለም፣ በቃ እዛ ነው የምማረው እኔ። አሁን እኮ በግድ ያልሆነ ነገር እንዳወጣ ነው እያረከኝ ያለው። ይሄ ትክክል አይመስለኝም። ይኸውልህ አንድ ነገር ልንገርህ። ምናልባት አባትህ ምን ብሎ ልኮ እንደሆነ አላውቅም፣ ኦር ደግሞ ያቺ ህይወት ነች የሚሏት ሴት ምን ብላ ልካ እንደሆነ አላውቅም። ነገር ግን እውነታውን ብትነግረኝ የተሻለ ነው። አባትህ ምን እንደሚሰራ የምታውቀው ነገር አለ? አባትህ ምን እንደሚሰራ አሁን ላይ የምታውቀው ነገር አለ? በጣም ጠንካራ ሰራተኛ ነው። ወፍጮ ቤት ሰርቶ ቤተሰቡን የሚያስተዳድር ሰው ነው።
ወፍጮ ቤት የነበረው በፊት ነው እንጂ አሁን ላይ አይደለም እኮ። አሁንም ባይኖረው የበፊቱንም እየነገርኩ ያለሁት። አሁን ላይ ምን እንደሚሰራ ታውቃለህ ወይ? አዎ አውቃለሁ። ምንድን ነው የሚሰራው? የግል ራሱን ተፍተፍ ይላል ያገኘውን ስራ። የግል ራሱን ተፍተፍ ይላል በሚያገኘው አየር ላይ ምናምን ይሰራል። እንደዛ ነው። በጣም ድሎት ያለው ኑሮ ነው በአሁን ሰዓት ላይ የምትኖሩት አይደል? ምን ማለት አልገባኝም። አይ አሁን ላይ የምትኖሩት በተለይ አሁን ከቅርብ ጊዜ ወዲህ እየኖራችሁ ያላችሁ ኑሮ በጣም ድሎት የተሟላበት ኑሮ ነው አይደል? ምንም የተለየ ነገር የለውም። እንደ በፊት እንደምንኖረው ነው አሁንም እየኖርን ያለን። ኧረ ተው ተው። ይኸውልህ እኔ አንድ ነገር ልንገርህ። ሲጀምር አንተ ቀድመህ ወደ እኔ መጣ እንጂ እኔ ወደ እናንተ ቤት ልመጣ ነበር። በሚገርም ሁኔታ ማለት ነው። እቅዴ እናንተ ቤት የመምጣት ነበረ። ነገር ግን ስትንቀሸቀሽ ነው እኔ እጄ ውስጥ የገባው የመጣው ራስ ማረጋገጫ ነው የሰጠኝ። በአጋጣሚ የተገናኘ ነው ነገር ነው አይደለ? በአጋጣሚ ነው የተገናኘ ነው። አንተም ለራስ ጉዳይ እኔም ለራሴ ጉዳይ ነው አይደለ? ጀስት ይሄ እኮ ተነጋግረን ምናምን ተቀጣጥረን የተገናኘበት ነገር አይደለም። አሁን ግን በግድ ያልሆነ ነገር እንድናገር ነው እያረክኝ ያለው ምንም ስለማላውቀው ነገር ማለት ነው። ገባህ አይደለ? ግልጽ አድርጎ ምንድን ነው ስለምንድን ነው እያወራ ያለው? እስካሁን እኮ ምንም ግልጽ አልሆነልኝም። ትሰማኛለህ? አንድ ነገር ልንገርህ። ላስገድድህ ላስጨንቅህ አልፈልግም። ገና ሳይል ልጅ ነህ፣ ወጣት ነህ። ሲጀምር ተማሪ እንዳልሆንክ ያስታውቃል። አይደለህምም። ምክንያቱም ከትምህርት ዓለም ውስጥ ካሉ ሰዎች ደረጃ ከፍ ያለ ነው። ነገር ግን አባትህ ወይ ያቺ ያጎትህ ልጅ ምን እንደሚሰሩ የምታውቀው ነገር የለም። ምናልባት ሂድ ተከታተለው፣ አጣራ ብለው ልከው ሊሆን ይችላል። እነዚህ ሰዎች ለአባቴና ስለ አጎቴ ልጅ ምን አውቀህ ነው እንደዚህ የምትናገር? የራሱ እኮ በህግ ያስቀጣል። ታውቃለህ አይደለም? ይኸውልህ ያልሆነ ነገር እየተናገርክ ነው። አንድ ነገር ልንገርህ። እስኪ እነሱ ንጹህ ይሁኑና እኔ በህግ ልቀጣ ስትል አልገባኝም። ምን አውቀህ ነው እንደዚህ የምትናገረኝ? በጣም ብዙ ነገር አውቄ። እንዴት? ለምሳሌ በጣም ጥሩ። አጎትህ ከእህቶቿ ጋር ከእናቷ ጋር ስትገናኝ ያጎትህ ልጅ ማለትም ህይወት እሱ ነበር ሄዶ ያናገራት። በዛን ጊዜ ደግሞ ያን ዘመን ላይ የነበረው ነገር ደግሞ ሁኔታው ወፍጮ ቤቱን ዘግቶ ነበረ። ነገሮች ጠመም ብለውበት ነበር። ሌላ ንግድ ዓለም ውስጥ ገብቶ ከስሮ ነበረ። ዝቅ ብሎ መኖር ጀምሮ ነበር ከነበረው ደረጃ። እሷን ካናገራት በኋላ ወደ ቤተሰቦቿ ካመጣት በኋላ እሷም ዲኤንኤ ምርመራ አድርጋ እህቷን፣ ወንድሟን፣ እናቷን ካወቀች በኋላ እናቷን ስታሳክም ቆየች። እናቷ አለፈች። ለእህትና ለወንድሟ ብዙ ነገር አደረገች። ላጎትህም ብዙ ነገር ለአባትህም ብዙ ነገር አደረገች ላጎቷ። ከዛ በኋላ ግን ይችን ልጅ በማይሆኑ ቃላቶች አእምሯ ላይ ጥያቄ በሚጭሩ መልክ ንብረት እንደማታገኝ ከዛ ቤት የማደጎ ልጅ ስለሆነች ለትክክለኛ ልጃቸው ለመቅደስ ሀብታቸውን እንደሚያወርሱ እየነገራት አእምሯ መረዛት። ከዛ በኋላ ገንዘብ ንብረት ለመዝረፍ ሲሉ የእህቷንም የቤተሰቧንም ንብረት ለመዝረፍ ስትል ከአጎት ጋር ሴራ አጠነሰሱ። ከዛም መቅደስ ተገደለች። እኔ ስለምታወራው ነገር በፍጹም ግልጽ ሊሆንልኝ አልቻለም። በፍጹም ከአይምሮ በላይ ሆኗል ይሄ ነገር። የምታወራው ንግግር ምንም ግልጽ እየሆነልኝ አይደለም። በደንብ ስማኝ። ከአይምሮ በላይ ይቀላቀልክ ከአእምሮ በላይ እንዲሆን እኔ የምፈልጋለሁ። ከአእምሮ በላይ ሲሆን እውነታውን ትነግረኛለህ። ምክንያቱም አንተ ምናልባት የተነገረ ነገር ሊኖር ይችላል። እኔን ስትከታተለኝ ሰማኝ። እኔን ስትከታተለኝ የሆነ ነገር ተነግሮ ሊሆን ይችላል እንጂ ለምን እንደምትከታተለኝ ላታውቅ ትችላለህ። በዚህ ምክንያት ይኸውልህ በመቅደስ ግድያ ምክንያት የመቅደስ ባል ታሰረ፣ ብሩክም የተባለው ነገር ግን ከ6 ወር በኋላ 6 ወር ሙሉ ታስሮ ምርመራ ሲከናወንበት ተቆይቶ ነፃ እንደሆነ ተረጋግጦለት ተለቀቀ። እሱ ጋር የቀሩ ንብረቶች ነበሩ። ያንን ደግሞ አጎትህና የአጎትህ ልጅ መቀበል ይፈልጋሉ። እሱ ደግሞ መስጠት ፈቃደኛ አይደለም። ከዛ ባሻገር መቅደስን ማን እንደገደላት መቅደስ ነብሷ ከመውጣቱ በፊት ለብሩክ ነገረዋለች። ያንን ዝም ለማስባል አሁን ላይ ደግሞ ብሩክ ተጠልፏል፣ ታግቷል። ይህንን የሚያደረጉት ማን ናቸው? አጎትህና የአጎትህ ልጅ ነች። አባትህና የአጎትህ ልጅ ነች። ስለዚህ አንድ ነገር ልብ ብለህ ስማኝ። እነዚህ ሰዎች ለገንዘብ ለሀብት ብለው ወንጀል ውስጥ የገቡ ሰዎች ናቸው። ወንጀል እየሰሩ ያሉ ሰዎች ናቸው። አዎ አባትህ ሊሆን ይችላል። ነገር ግን አባትህ አሁን ያኔ እሷን ከማግኘቱ በፊት የነበረው ኑሮና አሁን የምትኖሩት ኑሮ አንድ አይደለም። ሲጀምር በደንብ ስለ እናንተ ቤተሰብ አጣርቻለሁ። በጣም ብዙ ነገር አውቄያለሁ። እንገር ስማኝ፣
እስካሁን ሰምቻለሁ። ስለ አባቴ ብዙ ነገር ልታቅ ትችላለህ፣ የሆነውንም ያልሆነውንም። እኔ ደግሞ ከውልደት እስካሁን እስካለሁበት ድረስ ከአባቴ ጋር በደንብ አውቃለሁ። ከአጎቴ ልጅ ጋርም እንደዛው በደንብ አውቃለሁ። እንደዚህ አይነት ነገር እንደዚህ አይነት ሴራ ይሰራሉ ብዬ በፍጹም አላምንም። አያደርጉትም። ገብቷላ? ይሄ ሆን ብሎ የተጠነሰሰ ነገር ነው። ሆን ብሎ በቃ አባቴን በወንጀል ለማስወንጀል የተጠነሰሰ ነገር ነው ይሄ። ማን እነሱ ላይ የሚጠነስሰው? ምክንያቱም እስከዛሬ ድረስ ባለውበት ጊዜ አባቴ ንጹህና ንጹህ ነው። እንደዚህ አይነት ነገር በፍጹም አያውቅም። የአጎቴም ልጅ ቢሆን ብትሆን በፍጹም እንደዚህ አይነት ነገር አያደርጉም። ያላቸው ሰዎች አንድ ነገር ልንገርህ፣ ያለውንም የሌለውንም እየተናገርክ እኔን ለማሳመን አትሞክር። ማላውቀውን ነገር አትንገረኝ። ገብቶሃል? አይምሮ ትክክል እየሰራ አይደለም። አሁን ራሱ አንድ ነገር ልንገርህ፣ ተናገርከው ነገር ምንም ትክክል እያሰብኩ አይደለም። ከተረዳኸኝ አሁንም ድጋሚ አንድ ነገር ልንገርህ። ይህንን ነገር ደግሞ የሚያውቁ እሷን አእምሯን እየበረዛት እንደነበረ የሚያውቁት ማናቸው? አሁንም የገዛ የአጎት ልጆች ማለትም የህይወት ትክክለኛ እህትና ወንድሞች በደንብ ያውቃሉ። ይህንን ሲያውቁ ደግሞ አጎትህንም ተው ልጅቷን አትረብሻት፣ አርፋ ትኑርበት በሚሉበት ሰዓት ሁለቱ እሷ ከነሱ ጋር እንድትጋጭ አድርጎ አለያይቷቸዋል። ከስንት ዓመት በኋላ አንድ ላይ የተገናኙ እህትና ወንድሞችን አለያይቷል። በአሁን ሰዓት ላይ ይኸውልህ ከራሳቸው አንደበትም መቼም ምንም ከአጎት የሚዘርፉት ወይ ደግሞ የሚወስዱት ነገር የለም አይደለ? እነዚህ ልጆች በምንም ምክንያት ደግሞ ስሙን ማጥፋት አይፈልጉም አይደለ? ጠላትነት የላችሁም። በዚህ ቀደም ትቀራረባላችሁ አይደለ? ነገር ግን ታዲያ አሁን ላይ እኮ የተናገሩት ነገር እውነተኛና ትክክለኛ ነው። እኔ ደግሞ ነገሩን ደግሞ አጣርቼበት የምርም ደርሼበታለሁ። ስለዚህ ይኸውልህ አባት እያደረገ ያለው ነገር ፍጹም ወንጀለኛነት ነው። ወንጀልን እየሰራ ነው። ነፍስ አጥፍተዋል። ከዛ ባሻገር ደግሞ አሁን አንድ ወንድ ልጅ እናቱን የሚረዳ እህቱን የሚያስተዳድር አንድ ወንድ ልጅ በእነሱ ስር ታግቶ ነው ያለው። አንተን ለምን ተከታተሉ ብለው እንደላኩ አዱን ነው አላቅም። ስለዚህ በአግባቡ ይህንን ነገር ተረድተህ ያለውን ነገር እንድታስረዳኝ ይፈልጋሉ። ለምን እኛ ስፈር ስታንጃብብ እንደነበረ ለምን ለ3 ቀን ስትከታተለኝ እንደነበር እንድነግረኝ ይፈልጋሉ። ምንም እየተከታተልኩ አይደለም። እኔ ጀስት ፍሬንዶችን ላገኝ ነው፣ በቃ ጓደኛዬን ላገኝ ነው የመጣሁት አልኩህ እኮ። አንተ ስለምታወራው ነገር ምንም እየገባኝ፣ አባቴን ባልሆነ ወንጀል እየወነጀልኩ ነው። ከገባ ማለት ነው ይሄ ራሱ ትልቅ ወንጀል ነው በህግ ማለት ነው። በጣም ትረዳኛለህ ብዬ ማለት ነው። በጣም ትረዳኛለህ ብዬ ስለምታወራው ነገር ምንም ግራ የሚያጋባ ነገር ነው ሲጀመር እየተናገርክ። ምንም ግራ አያጋባም። እንደዛ ከሆነ አንተ ይሄን ሁላ ነገር ነግሬ የማትረዳ ከሆነ ነገሩን በጠቅላላ ታውቃለህ ማለት ነው። አላውቅም፣ በፍጹም ምንም ማውቀው ነገር የለም። እንድትረዳኝና ለምን እኔ ጋር እንደመጣ እንድታሳውቀኝ በሚል እንድትነግረኝ በሚል ነገሩን አለሳለሼ አብራርቼልሃለሁ። የማትናገር ከሆነ ግን የማትናገር ከሆነ ግን ማለት ሌላ አይነት መንገድ ይጠቀማሉ። ልንገርህ፣ ምንም አይነት መንገድ ልትጠቀም ትችላለህ። ገብቶሃል? እኔ ደግሞ ከተረዶትና ከነገርከኝም ከማስበውም ነው እየነገርኩ ያለሁት። ገብቶሃል አይደል? እኔ ጓደኞችን ላገኝ ነው እዚህ ሰፈር የመጣሁት። ብዙ ቀን ልታይኝ ትችላለህ፣ ትክክል ልትሆን ትችላለህ። አባቴም ልታቆም ላታቆም ትችላለህ። ስለዚህ ነገር ምንም አይነት እውቀቱ የለኝም። ግን የሆነውንም ያልሆነውንም እየተናገርክ ዝማዝንኬን አቁምና እኛ ሰፈር ለምን እንደምትመላለስ፣ ለምን የኔን ግቢ በደንብ በትኩረት ስታይ እንደነበር፣ ለምን ከኔ ግቢ የሚወጡትንና የሚገቡትን ሰዎች ስታይ እንደነበር እንድነግረኝ ይፈልጋሉ። እንዴ ምን ማለት ነው? እኔ ጓደኛዬን ላገኝ የመጣሁት አልኩህ እኮ። ምናልባት አጠገብ ላጠገብ ልትሆኑ ይችላላችሁ። ገብቶሃል እንጂ የተለየ ነገር እዛ ሰፈር ሰማኛል። አትናገርም? ትናገራለህ። ትነግረኛለህ? አትነግረኝም? ስለምንድን ነው የምትለኝ? ለምን እንደምትከታተለኝ ትነግረኛለህ? አትነግረኝም ነው አማርኛው። ምክንያት ምንድን ነው? ምንም አይነት ምክንያት የለኝም እያልኩ ነው። ማን ላከው? አባትህ ነው የላከው ወይስ ህይወት ነች የላከች? ንገረኝ። አይደለም እኮ ማን ላከው? ንገረኝ። ማን ላከ? ንገረኝ። እኔ ማውቀው ነገር የለም እያልኩ እኮ ነው። ብራዘር ለምን አትናገረኝ? ከዛ ባሻገር ስልኩን በደንብ ፈትሽ። ይኸውልህ ቢኒያም እየሰማኝ ነው? እየሰማሁ ያለውን ነገር እንድነግረኝ ይፈልጋለሁ በአግባቡ። እኔ ሲጀምር ምንም ነገር እንድትሆን አልፈለኩም ነበር። ነገሮችን አታውቅም ብዬ ስላሰብኩ ማለት ነው። ራስን ያስገድድኝ። ለምንድን ነበር የምትከታተለኝ? በቃ ያልሆኑ ነገሮች እየተፈጸሙ ስለነበር በቃ አባቴ እንዲከታተለኝ እንድከታተል መድቦኝ ማለት ጠይቆኝ ነው። የገዛ አባትህ ነው የመደበህ? እንደው ምን ብሎ ነው የመደበህ? እስኪ ምን ብሎ ነው እኔን ተከታተል ያለ? እሱ ምንድን ነው ምን ሊያደርግ ነው ብሎ ነው እኔን ተከታተለኝ ነገረ? በቃ ያልሆኑ ነገሮች እየተፈጸሙ ስለሆነ እሱን እንዳረጋገጠለት ነው የፈለገው። ምንድን ነው እኮ ያልሆኑ ነገሮች? ምንም
ያልሆኑ ነገሮች ብሎ ነገር የለም መቼም አይደለ? የሆነ ነገር ሊነግርህ ይችላል። ይሄ ሰው እንዲህ ነው ወይ ደግሞ እንዲህ ሊያደርግ ነው ወይ ደግሞ እንደዚህ ተፈጥሯል እና ምኑን ነው እንድትከታተልለት የፈለገው? ከእኔ ምንድን ነው የፈለገው? ስማችንንም በቃ እያጠፋ ነው፣ ሰላማችንን እየነሳ ነው፣ ስራችንን በአግባቡ እንድንሰራ እያደረክ አይደለም። እና ይህን ነገር በቃ በደንብ ለእሱ እንድነግረው ነው የመደበኝ ትክክለኛው ነገር ማለት ነው። የትኛውን ስራችሁን ነው በአግባቡ እንድትሰሩ ያላረኳችሁ? ምንድን ነው የትኛውን ስራ ነው እያበላሻሉት? አባት የሚሰራውንም ስራ በቃ ያልሆኑ ነገሮች በመናገር ከሌላ ሰው ጋር እንትን በማድረግ በቃ መጥፎ ነገሮችን እያደረግ ስለሆነ ያን ነገር እንድከታተልለት እንዳሳወቀው ነው አንተ ጋር ያደረገኝ ማለት ነው። ለዛ ነው ሰው እንዴት የገዛ ልጁን እንደዚህ አይነት እሳት ውስጥ ይከታል? ቆይ አባት ምን እንደሚሰራ አሁን ታውቃለህ አታውቅም? አባት የምር ሰው እንዳገተ ታውቃለህ አታውቅም? የኔ አባት ይኸውልህ ትሰማኛለህ? ስለማንም አይደለም እያወራን ያለ ነው፣ ስለ ዘሩን ነው እያወራን ያለ ነው። ዘሩን ደግሞ ያንተ አባት ነው። ስለዚህ ጥያቄን ስጠይቅልህ 10 የኔ አባት አትበለኝ። ሰው እንዳገተ ታውቃለህ አታውቅም? አላውቅም። አታውቅም? እርግጠኛ ነህ? አዎ። ከህይወት ጋርስ ምን አይነት ስራ እየሰራ እንደሆነ አታውቅም? ንብረቶች እያሸሸ እንደሆነ፣ ገንዘብ ከልክ በላይ ወደ እሱ እየመጣ እንደሆነ፣ አንዳንድ ነገሮች ወደ እናንተ ቤት እየመጡ እንደሆነ አታውቅም? ህይወት ማለት እኮ አጎቴ ልጅ ነች። ገብቶሃል አይደለ? ስለ እሷ በደንብ ታውቃለህ ወይስ ልንገርህ? እኔ ስለ እሷ አትንገረኝ። ታውቃለህ አይደለ? በደንብ ህይወት ማለት ታታሪ ሰራተኛ ነች። በቃ ሰው ቤት የምትሰራ በአግባቡ ስራ የምትወጣ ሰው ነች። ገብቶሃል አይደለ? ምንም አይነት ነገር መጥፎ ነገር ልትሰራ አትችልም። ይኸውልህ ስማኝ፣ ሁሉ ነገር አውቃለሁ ብለኛል አይደለ? ህይወት ይኸውልህ በጣም ሀብታም እንደሆነች እናውቃለን። ድርጅቶች እንዳሏት እናውቃለን። ነገር ግን የእሷ ሳይሆን በማደጉ ያሳደጓት የነሱ ነው። እነሱ ነበሩ ለእሷና ለትክክለኛ ልጃቸው ለመቅደስ ያንን ድርጅት በስማቸው ያደረጉላቸው። ነገር ግን ማለት ያው በስማቸው ስለ እንዲያስተዳድሩት ነው የተሰጣቸው። ነገር ግን ህይወትን ከዚህ እድል እንዳትጠቀም እያደረጋት ያለው አባት ነው። አሁን ጭራሽ ፈጽሞ አደገኛ ወንጀል ውስጥ እየገቡ ነው እነዚህ ሰዎች። ይህን ነገር ታውቃለህ አታውቅም? አንተ ብሩክ የሚባል ሰው እንዳገቱ ታውቃለህ አታውቅም? አዎ። ስለምታወራው ነገር ትክክል አይደለም። ምክንያቱም ህይወት ነች፣ የኔ አባት ሳይሆን ህይወት ነች ለማጋት መፍትሄ የሆነችው። ገብቶሃል አይደለ? አባቴ እዚህ ላይ እጁ የለበትም። ህይወት ነች ያገተችው? አባቴ የለበትም። አባቴ እጅ በፍጹም የለበትም። እንደዚህ አይነት ነገር ውስጥ ያደርጋል ብዬም አላስብም። ህይወት እንደሆነች በምን አወቅ? በአንዳንድ ነገሮች ልሰማ እችላለሁ እኮ። በምን አወቅ? አባቴ ንጹህ መሆኑን ነው እያስረዳው ያለሁት አይደለ? ይኸውልህ ትሰማኛለህ? ህይወት ስለመሆኗ እሱን ያገተችው አንተ እንዴት አወቅ? በተለያዩ ነገሮች ልሰማ እችላለሁ፣ በወሬም በምንም። ግን አባቴ ብቻ እንደዚህ አይነት ጉዳይ ውስጥ የለበትም። አባትህ ነው እንደዛ ያለ? ለምን አባቴ? እኔ ራሴ አውቃለሁ እኮ በደንብ አውቃለሁ ብዙ ነገሮች። ገብቶሃል አይደለ? ከምንም ከመረጃም ከምንም ትሰማለህ። ቤተሰብ ነው። ነጥብ አድርጉልኝ ማለት እኔ ራሴ ብዙ ነገር አውቃለሁ እያለ ነው። ያ ማለት አንተም አብረህ እየሰራ ነው ማለት ነው ከህይወት ጋር። ይህ ነገር እንዴት ታገናኘዋለህ እንደዚህ አድርገህ? ምክንያቱም ሁለቱ እየሰሩትን ያለው ነገር ማንም ሰው አያውቀውም። አንተ ግን ታውቃለህ። ማን? አባትህና ህይወት እየሰሩ ያሉትን ነገር ይኸውልህ ማንም ሰው አያውቀውም። እንድትሰማኝ የምፈልገው ነገር ማንም ሰው ነው የምልህ። አንተ ግን ብዙ ነገር እንደምታውቅ እየነገርከኝ ነው። ያ ማለት አንተም አለህበት ማለት ነው። ልንገርህ የለሁበትም። እኔ እንደዚህ አይነት ነገር ውስጥ እየነገርኩ እያሳወቅኩ እያስረዳሁ ነው ያለሁት እንጂ አባቴ እንደዚህ አይነት ነገር ውስጥ እጁ የለበትም። ለምን ካልከኝ ህይወት ማለት ያጎቴ ልጅ ነች። ያጎቴ ልጅ ነች፣ ግን የምትኖረው ሀብታም ቤት ውስጥ ምናምን ነው። ጠንካራ ሰራተኛ ነች፣ ጎበዝ ነች፣ ታታሪ ነች፣ ስራውን በአግባቡ የምትወጣ ሴት ነች ህይወት ማለት ነው። ገብቶሃል? እንደዛ ስለሆነች ምናልባት የቤቱ ልጅ ትክክለኛ ልጅ የእሷን ትልቅ አቅም ወይም ትልቅ እንትን ተጠቅማ እንደዚህ ያልሆኑ ነገሮች ስትሰባ የእሷን ባል ልታገተው ትችላለች። ገብቶሃል? ያልሆኑ ምክንያቱም አንድ ሰው ጠንካራ ሲሆን ልጅ ሳይሆን ከልጅ በላይ የሆነ ጠንካራ ሲሆን ኃላፊነት ይወጣል ብሎ ስለሚያስብ ብዙ ገንዘብ ያገኛል ብሎ ስለሚያስብ ያን ሰው ያልሆነ ነገር ሊያደርገው ይችላል። ገብቶሃል? እንድትይዝልኝ የምፈልገው ነገር ይሄ ነው። እየዘላብር ካለ ስማኛለህ፣ የማይመስል ነገር አቀላቅል። አሁን የምታወራው ታሪክ ራሱ የማይመስል ነገር ነው። ሲጀምር አንድ ነገር ልንገርህ፣ አባትህ ህይወትን አሳመናት። በምን
እዛ ቤት ያለችው ትክክለኛ ልጃቸው መቅደስ ስላለች ንብረት ወደ እሷ ብቻ እንደሚሄድ ንብረት ለእሷ ብቻ እንደሚሰጣት እሷ ባዶ እጇን እንደምትሆን ይሄ እንዳይሆን ደግሞ ቀድማ መፍትሄ እንድታመጣ ለህይወት መምከር ጀመረ። እንዴት እንደዚህ ሊያደርግ ይችላል ታስባለህ? እንዴት ህይወትን ለማስቆም ደግሞ ሞክረው ነበር እህትና ወንድሞቿ፣ ያጎትህ ልጆች። አባትህ ግን ከነሱ ጋርም እንድትጣላ አረጋት። ጭራሽ የአባቶቿን ልጆች እንድትጠላም ጭምር አረጋት። ከዛ በኋላ ሴራቸውን ጠነሰሱ፣ ፕሮግራም አወጡ፣ ነገሮችን አመቻቹ። መቅደስን አስወገዷት። ምክንያቱም ውርስ መቅደስ ከሞደተች ሙሉ ውርስ ስለሰው እንደ ማስወገድ እንደ ቀልድ እኮ የሰው ህይወትን እኮ ነው ተቀጥፏል ብለህ እያወራ ያለሁት እንደ ቀልድ ገብቷል የምትናገረው ነገር። እኔ ደግሞ እየነገርኩ ነው ግልጹን ከተረዳኝ ማለት ነው። አባቴ በፍጹም እንደዚህ አያደርግም። ያጎቱ ልጅ ላይ እንደዚህ ያልሆነ ነገር ላይ እንደዚህ መክሮ ጤራ አይሰን ህይወት ራሷ ያጎቴ ልጅ ማለት ነው ራሷ ነች። በቃ እንደዚህ ያልሆነ ነገር እየሰማሁ ነው፣ ንብረቴን ሊወስዱብኝ ነው፣ እኔ እድገት ስላገኘው እየተቃወሙኝ ነው በሚል አባቴ ጋር መታ ገንዘብ ታስቀምጣለች። ገብቶሃል አይደለ? እያስቀመጠች ያለችው ንብረቴን ሊካፈሉኝ ነው፣ ያልሆነ ነገር እያሰቡ ነው ምናምን ብላ አባቴ ተናግራ ነው ገንዘቧን ብዙ ነገሯን እያስቀመጠች ያለችው። አንተ ስለምታወራው ነገር ምንም እዚህ ጋር እየነገርኩ ነው፣ አሁንም ቢሆን እያስረዳው ነው እንጂ አባቴ እንደዚህ ያለበት አባቴ ሰው አግግቷል፣ አባቴ እንደዚህ አድርጓል የምትለው ነገር ምንም እኔ አንደርስታንድ ላደርገው አልቻልኩም። ስለዚህ አባተ ሳይሆን እየመከራት ያለው ራሷ ነች ገንዘቧን ለማሸሽ ወደዛ እየመጣች ያለችው። ትክክለኛ ሳይሆን አባቴ ጋር ለማስቀመጥ በቃ እሷ በደንብ ከሰማ ህይወት ማለት ያጎቴ ልጅ ነች። ገብቶሃል አይደለ? እዛ ቤት ሀብታም ቤት ውስጥ ነው የምትኖረው። የእሷ እናት በፊት አቅም በማጣቷ ምክንያት ምናምን ነው እዛ በቃ ሰርታ እንድትኖር የተፈለገችው። እሺ አንድ ነገር ልጠይቅህ። ጥሩ ደረጃ ላይ ነች። አንድ ጥያቄ ልጠይቅህ። ጠይቀኝ። እሺ አባትህ ንጹህ ነው አይደለ? ምንም ነገር የለበትም። ታዲያ ለምንድን ነው እኔ መከታተል የፈለገው? ምክንያቱም እዚህ ጋር እኮ እኔ ስራ የምሰራው ወንጀል የማጣራት ስራ ነው አይደለ? ወንጀል ከሌለበት አጣራለሁ። ከሱ ጋር የሚያገናኘን ነገር አይኖርም ወንጀሎች ከሌለበት። ታዲያ ለምንድን ነው እኔ እንድትከታተል የሚፈልገው? ወንጀለኛ ከሆነ ብቻ እኮ ነው ሰው ላይ ልኮ ክትትል የሚያስደርገው። ህይወት መታድኑኝ እየተከታተለኝ ነው ያልሆነ ነገር ሊያደርገኝ ነው ብላ ነገረችኝ። ለዛ ነው በቃ እኔም ኮንሰርት ያልተሰማኝ። ገባ አድኑኝ ምንም ብትሆን እኮ የቱ ልጅ ነች እኮ ምንም ብትሆን ገብቷል አይደለ? ለዛ ነው በቃ እኔ እንድከታተል እንትን ያልኩት ማለት ነው። በጣም ጥሩ። ስለዚህ ህይወትን ለማዳን ብለህ ነው አንተና አባትህ እኔን እየተከታተላችሁኝ ያላችሁት? አዎ፣ ምክንያቱም እሷ ያልሆነ ነገሮች እየተሰማ ስለሆነ እንደዚህ ሊያደርገኝ ነው ያልሆነ ነገሮች ሊያደርገኝ ነው ብላ ስትናገረን ምንም ብትሆን ልጃችን ነች። ገብቷል አይደለ? ስለዚህ ለዛ ነው እንድንከታተል ያደረገው። በጣም ጥሩ። እኔ አባትህ እንድታገናኝ ይፈልጋለሁ። ከዛ በኋላ ከአባትህ ጋር ምንም አይነት ችግር እንደሌለብንና ምን አይነት ችግር እንዳለብን እዛው ከሱ ጋር የምንወያይበት ይሆናል። አባቴ አሁን እንኳን ያለበት እኔ አላውቅም። ለስራ ክፍለ ሀገር ምናምን እንደሄደ ነው የማውቀው። ኧረ እባክህ። አዎ እንደዛ ነው የማውቀው። እየተከታተልከኝ ኢንፎርሜሽን እየሰጠዋ እንዴ? እኮ የተወሰኑ ጊዜዎች ነበሩ አንድ ላይ ነበርን። ከሆነ ጊዜ በኋላ ደግሞ በቅርብ ጊዜ ሄዷል። እስካሁን ኔትወርክም ምናምን ነው አልተገናኘንም። ኧረ እባክህ የለውም ደብቁለት ና ይዘውጣ ሂዱ ጠባክ ምንም ትክክለኛ ነገር የለም። እሺ ችግር የለውም። ለማንኛውም እስኪ ብዙ የሚያውቃቸው ነገሮች አሉ፣ ከዛም ብዙ የደበቃቸው ነገሮች አሉ። እንግዲህ ለአባቱ እየተከታተለ ያለ ልጅ አሁን ደግሞ አባቴ እዚህ የለም እያለ ነው። ለማንኛውም ቀጣይ እርምጃን ወደ እናንተ የማደርሳችሁ ይሆናል። አብራችሁ ስለነበራችሁ ከልብ አድርጌ አመሰግናለሁ። በያላችሁበት ሰላም እግዚአብሔር ከእናንተ ጋር ይሁን። አዲስ ናችሁ ካላችሁ ሰብስክራይብ እያደረጋችሁ ቤተሰብ መሆናችሁን አትርሱ። እንዲሁም ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ቪዲዮ ላይክ እና ሼር እያደረጋችሁ ለብዙ ሰው አድርሱልኝ። በያላችሁበት ሰላም እግዚአብሔር ከእናንተ ጋር ይሁን። ሰናይ ጊዜ ይሁንላችሁ።